ያልሻዬ ሉልሻዬ የሉልሻዬ አባት እንግዲህ አሸብርቆ መጥቷል ማለት ነው። እንደዚህ ፏፍንታሽ ብሎ ለሩታዬ ዘፈነላት እየጨፈረላት በቃ አለሙን እየገጨ ብቅ ብለዋል ማለት ነው። በነገራችን ላይ ማለት ነው እቺ ዘፈን ሁሉም ይዟታል፣ ነገር ግን ለሩታዬ ይገባታል። ያው እሱ ትላንትና ስለመጣ ቆይቼ ነበረ፣ በጣም ተዘናግቼ ነበረ። አሁን ደግሞ ወደ ሩታዬ ተመልሻለሁ ሲል ነበር ትላንትና ማለት ነው። ዛሬ ደግሞ በእንደዚህ ሁኔታ ብቅ ብለዋል ማለት ነው። በነገራችን ላይ ማለት ነው ይውላችሁ እመኑኝና ማለት ነው ይህንን ስራ አይቀጥሉበትም፣ ይቆማል። አብርሽ የንዴት ብዛት በጣም ስለሚናደድና ስሜታዊ ስለሚያደርገው ካት ካላረገው ካልቆረጠው ታይላችሁ። አሁን ዳኒና ሩታዬ በጣም ሰው ወዶቸዋል። ሁሉ ኮሜንት የሚለው ዳኒና ሩታ በጣም ያምራሉ፣ ይቀጥሉበት፣ ያንጫጩት ነው ምናምን ነው የሚለው ሰው ተቀብሏቸዋል። እውነት ለመናገር እንደ መጀመሪያው አይደለም። መጀመሪያ ጊዜ ያው አብርሽን ስለምንወደውና የአብርሽ የሚሰራው ስራው ደግሞ አሁን በጣም ሰውን አስጠልቶታል። እውነት ለመናገር ማለት ሁላችንም ደብሮን ነበር። አሁን ደግሞ ያው ዳኒ ደግሞ ከሩታ ጋር ማች ያደርጋሉ፣ እንደ በፊት አይደሉም። ለዛም ይሆን አላቅም፣ ብቻ ህዝብ በጣም ተቀብሏቸዋል ማለት ነው። እኔም በጣም ደስ ብሎኛል። ሩታ የሚገባ ሰው ነው ያገኘችው ማለት ነው። አሁን ማለት ነው እንግዲህ እውነት ለመናገር በጣም ነው ደስ እያለኝ ማለት ነው። እኔ ሩታዬ ደስተኛ ስትሆን ደስ ይለኛል ማለት ነው። በሚመጥናት ቦታ ስትቀመጥ ደግሞ በጣም ደስ ይለኛል። እና በዚሁ አጋጣሚ ትላንትና ቪዲዮ ላይ አብርሻለሁ የምትሉ ልጆች አዎ አብርሻለ ሉል የሚስቅበት ቦታ ቅድም ቪዲዮ ላይ ተናግሬያችኋለሁ። በደንብ ይርጋችሁ ሂዱና ቪዲዮን አዳምጡት። እና እያጫወተው ነው እያለ ነው አብርሽ ማለት ነው። አብርሽ እያጫወተው ነው ሉል እንደዚህ የሚስቀው ማለት ነው። እንግዲህ እውነቱን ነገር እንናገር እንጂ እስከመቼ ድረስ ደባብቀን እንኖራለን? ብቻ ዳኒና ሩታዬ በጣም ያምራሉ። እውነት ደስ ስላላችሁ ደግሞ እኔ በጣም ደስ ብሎኛል። ዳኒ ሲመጣ መጀመሪያ ሳያውሽ ሩታዬ አሁንም ልትሰደብ ነው ብዬ ነበር።